ላቅድምናኔ ይባላለሁ። ከ2001 ጀምሬ ነው ይህን ስራ የጀመርኩት። አሁን ጥሩ ውጤት ነው ያለው። ቆስጣም ሰላጣም ጎመንም እያለማሁ ጥሩ ውጤታማ ሆኛለሁ። አንድ ቤትና አንዲት የፈረንጅ ላም ገዝቼበታለሁ። ኑሮዬንም ጥሩ እያሻሻልኩ ነው ያለው ውስጥ ላሞችንም ያው ከዛው ጎመን በመሸጥ እያመገብኩ ነው ያለ። ቤተሰቦችንም እኔ ውጭ የሆነውን እየሸጥኩ እንደዚህ አድርጌ እያለማሁ ነው ያለ። ስለዚህ ትንሽ በእርግጥ የመዳበሪያ ጥራት አለና ከዛ ስንሄድ ያው በአግባቡ በጣም አይሰጡንም። አንድ ይሰጡናል፣ በትርፍ ደግሞ እየገዛው በገበያም በእንትንም ነው ያለው። ሊያነሳሳኝ ጀመረው መጀመሪያ ትንሽዬ በዛ በበረቱ ዳራ ትንሽ አደረኩና ከዛ ይህን ስራ ብሰራ እኮ ብዙ ውጤታማ ሆናለሁ ብዬ ራሴ እኔ ወስኜ ተነሳሁበት። ወዚህ ገበያ ወደ ታች ነው ደንበኛ ያለኝ። ወደ ሳንጃ ነው የምሰደው። ደንበኛ አለኝ ሁልጊዜ እዚህ ገበያ ወጥቼ እንኳን አላውቅም። ሳንጃ ነው የምሰደው። ገበያ አለኝ እዛ ነው። እዚህ ይረከቡኛል፣ በረሃ ወስደው ይሸጣሉ እነሱ። በአመት 4 ጊዜ ነው የማደርሰው። ጥቅምት ጀምረዋለሁ። ከጥቅምት እስከ ሚያዝያ 30 4 ጊዜ ነው ማለት ነው። 4 ጊዜ በጣም ነው የምመክራቸው። የጓሮ አታክልት ይጠቅማቸዋል። ዘር እንኳን ራሱ እያዋስኳቸው ነው ያለ። ዘር አሁን ቆስጣ እንደዚህ ብታደርጉ በመዳበሪያ እኮ ይሆናል ብዬ እመክራቸዋለሁ። ቅርድ እንትን ለቁራል የሚሸጡት ምንድነው? ከዛ እኮ አፈር ሞልታችሁ ቆስጣና ሰላጣ ብታረጉ ጥሩ ነው እያልኩ ነው የምመክራቸው ያለ።